ሉሊት በስተመጨረሻ እንግዲህ በዚህ መድኃኒት ሆስፒታል ገብታለች። ከፍተኛ ክሊኒክ ውስጥ ነው ያለችው ማለት ነው። በከፍተኛ ደረጃ ውስጧ ተጎድቷል ተብሏል። እንደው በጣም ግራ የገባው ነገር ነው። ናታን ደግሞ እንዴት እንደዚህ ታደርጊያለሽ ብሎ እህቱ ላይ ጮኸባት። እሷ ደግሞ አንተ የማታውቀው ነገር አለ ስትለው ለምንድን ነው የማላውቀው ነገር እንዳውቀው ታዲያ ለምንድን ነው የማትነግሪኝ ሲል አይ እሱን አሁን መናገር አልፈልግም፣ ነገር ግን ይገባታል። ደግሞም ዶክተሮቹ አካበዱት እንጂ እኔ የሰጠኋት መድኃኒት የሚገል መድኃኒት አይደለም፣ ነገር ግን ትንሽ ወደ ቀልቧ ይመልሳታል ብላ ተናዳለች። ጽዬ ማለት ነው። እንዴት ወንድሜ ላይና ኢፍራታ ላይ ያደረጉትን ነገር አሁንም እኔ እበቀላቸዋለሁ እኔ አይደለሁም ብላ እንግዲህ እየተበቀለቻት ትገኛለች ማለት ነው። በሌላ በኩል ጺም ጮህችባት። እንዴት እንደዚህ ታደርጊያለሽ? ለሰው በቀሉ በቀል ነው ወይ? በጥሩ መንገድ ነበር እንጂ ብትላትም ምንም እንኳን ልትሰማት አልቻለችም። ቢኒ ደግሞ ግራ ገብቶታል። ምክንያቱም ጽዬ አልፈልግህም ብለዋለች። ከዚህ በኋላ አንተንም ሆነ ማንንም እኔ አልፈልግም። እኔ የምፈልገው በቃ የራሴን ህይወት መኖር ነው እና ደግሞ አንተ ምን አገባህ ብለዋለች። እሱ ደግሞ ምንድን እንደተፈጠረ ራሱ በማያውቀው ነገር ግራ ግብት ብሎታል ማለት ነው። ነገር ግን ቢሆንም እንኳ በቃ ከዚህ በኋላ ምንም ይሁን ምን እንደምንም መጨከን አለብኝ፣ እንደምንም ራሴን በራሴ ማጠናከር አለብኝ እያለ ነው። ቢኒም ናታንም ደግሞ ስነ ስርዓት ያዝ፣ ቆይ አንተ እኔ እሰይ ብልህ ኦቨር ነካህ እኮ፣ ስለ እህቴ ምንም ነገር እንዲጠይቀኝ አልፈልግም፣ በባለፈውም ተው ብዬህ ነበረ ብሎ ቢኒም ሳይቀር ናታንዬም ሳይቀር ተቆጥቶታል ማለት ነው። በሌላ በኩል እንግዲህ ያፌት እኔ አይደለሁም በስተመጨረሻ ሉሊት ጥሩ ስራ ሰራሽ ብሏታል። ምክንያቱም ሉሊት እንግዲህ ደውላ ነግራው ነበረ ማለት ነው። ምክንያቱም ናታን በባለፈው አንተ ላይ እያደረገው እሱ ይመስለኛል። በባለፈው ማታ አልመጣም፣ ሲቀጥል ያንተ ሚስት እያማገጠብህ ነው እና ብላ ስትነግረው እሱ ግን በደንብ ስለገባው ያኔ የወጋኝ እሱ ነው ብሎ ስለጠረጠረ እኔ ነኝ ዋጋውን የምከፍለው ብሏል። እና ምንድን ነው ከማን ጋር ስልክ እያወራህ ነው ብላ ብትለውም እንኳ አይ ከማንም ጋር እያወራሁ አይደለም፣ እኔ አላወራሁም መስሎች ነው እንጂ እያለ በጣም ተናዷል ማለት ነው። በቀጣይ ምን ይፈጠር ይሆን? እስኪ ኮሜንት ላይ አሳውቁልኝ። የእውነት ግን ያፌት ናታን ወንድሙ እንደሆነ እያወቀ እንዴት በዚህ ልክ መበቀል እንደፈለገን የግራ ግብት እያለኝ ነው አሁን ላይ ማለት ነው። እንዴት በዚህ ልክ የእውነት የክፋት ጥግ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ ሉሊት ደውላ አቀራቅራላት ስለነበረ አንተን በባለፈው የዋለው ካንተ ጋር ነው ብላ ነግረዋለች ማለት ነው። ከጽዬ ጋር ጓደኛ እንደሆነች ስለምታውቅ እንግዲህ ጽዬን እየተከታተለቻት ትገኛለች ማለት ነው። ይህ ደግሞ ከዚህ በኋላ እኔ ጥላሽ ነኝ የምሆነው፣ ስለዚህ እያንዳንዷ ነገር እኔ አይደለሁም ወንድሜ ላይና እጽ ላይ ያደረግሽውን ነገር ኢፍራታ ላይ ያደረግሽውን ነገር እንዲሁም እኔ እጽ ላይ ያደረግሽውን ነገር ዋጋ አስከፍልሻለሁኝ ብላ ዝታባታለች። ገንዬ በጣም ተጨናንቃለች። ልጄን እንኳ ማየት አልቻልኩም፣ ምን ትሁን ማንም ደግሞ ስለ እሷ እያሰበ አይደለም፣ ሁሉም የራሱን ህይወት እየኖረ ነው ብላ ስትል ተይ እንጂ እንደዛማ አትበይ፣ እሷን እኮ እዩልሽ እኛ መበቀል የምንችለው እንደምንም ብለን መረጃ ሰብስበን ነው። መረጃ ካልሰበሰብን ያፌት ማለት በጣም ከባድ ሰው ነው። ስለዚህ እንዲህ በቀላሉ የምንጥለው ሰው አይደለም። ለምንድን ነው የማትረጅኝ እያለ እያወራት ነበር። እሱማ በእርግጥ ባንተ ተማመናለሁኝ፣ ነገር ግን እኔ እስከ መቼ ድረስ ነው እንደዚችዬ? እኔ በጣም ደክሞኛል፣ ልጅም በጣም ናፍቃኛለች። ዳግምዬን እባክህ ከዛ ከልጅ ራቅ
እባክህ ያ ልጅ እንደሆነ ጠቅሞ አይጠቅምህም እያለችው ነበር። እሱ ደግሞ ወቅቱ ስለመጣ ያፌትን ችግር የለውም ዛሬ ግን ታውቂያለሽ መልካም እንቅልፍ ነው የወሰደኝ በጣም ጥሩ እንቅልፍ ነው እያለ ነው። ምንድን ነው ምን ተፈጥሮ ነበር ዛሬ? እኔ አላቅም ብቻ ከእስከ ዛሬው ቆንጆ እንቅልፍ ነው። አያይጉድ እሱ እኮ ካሁኑ የሞቱን ደብዳቤ ሰማሁ እያለ ነው። ነገር ግን አይደለም ሊሰማ በፍጹም ምንም ሊሳካለት እንኳ አልቻለም ማለት ነው። በአሁኑ ከሽፎበታል። የዳግም እንትናን እገላለሁ ያለበትን ማለት ነው ያፌትን። ያፌት ደግሞ የመሰለው ናታን ነው እንጂ በፍጹም ዳግም አልመሰለውም ማለት ነው። በቀጣይ ምን ይፈጠር ይሆን? የእውነት እኔ በቀጣይ ለማየት በጣም በጣም ጓጉቻለሁ። እናንተስ ላይ እስኪ ኮሜንት አስቀምጡልኝ። ምክንያቱም ሉሊት ደውላ እኔ የተኮሰብህን አውቃለሁ ብለው ነበረ ማለት ነው። ስለዚህ እሷ የነገረችው ሌላ መረጃ ነው። እሱ ደግሞ ሊበቀል ሄደው ሌላ ሰው ነው። ስለዚህ ማን ይመስላችኋል? በሌላ በኩል ኢፍራታ እኔ ኢፍራታ አይደለሁም። ከዚህ በኋላ ሁሉንም ነገር እያንዳንዱ አንድ እርምጃ ከፊት እየቀደምኩኝ ሁሉንም ነገር ነው የማኮላሽብህ ብለዋለች። ስለዚህ ኢፍራታዬ ከዚህ በኋላ ድርጅቱ ውስጥ ገብታ እያንዳንዱ መረጃ ሰብስባ እነዛንም ሴቶች ነጻ ታወጣለች፣ ፖሊሷንም ደግሞ ነጻ ታወጣለች የሚል ተስፋ አለኝ። የናታንንም ቤት እንዲሁም ደግሞ እስከ ዛሬ ስትጓጓለት፣ ስታስብለት፣ ስትጨነቅበት የነበረውን ቤተሰቦቿን ደግሞ እነሱንም ታገኛለች። ከዛ በደስታ ይኖራሉ። ያፌትዬ እንግዲህ እስር ቤት መወርወር ነው ማለት ነው፣ ቁስልህ እንኳ ሳይድን። ኢፍራታዬ አለቃውን ካናገረችው ወዲህ እንዴት ዘና ብላለች። ለማንኛውም እኔ እንዳንተ አይደለሁም፣ ያው ማለቴ እንዳንተ ጨካኝ አይደለሁም። ስለዚህ እስከምትድን ድረስ በደንብ እንከባከባለሁ እያለች አንዴ ሾርባውን፣ አንዴ ገንፎውን፣ አንዴ ቂጣውን፣ አንዴ ወተቱን እያለች በደንብ እየተንከባከበችው ነው። ምክንያቱም ከሞተ ያው ንብረቱ በሱ ስም ስለሆነ ነው እንጂ በእርግጥ ቢሞት ደስ ነው የሚላት። ነገር ግን ንብረቱን እስከምታስመልስ ድረስ የግድ ያፌት መኖር አለበት ማለት ነው። ታውቃለህ የምታስወጣቸውን ሴቶች እኔ ዛሬ ሁሉን ነገር መረጃውን ደርሼበታለሁ። ስለዚህ ከዚህ በኋላ ውድ ባለቤት እስከሆንኩኝ ድረስ እኔ አብሬህ መስራት እፈልጋለሁ ብላ ድንግጥ አድርገዋለች። ቆይ አንቺ ማንን ተማምነሽ ነው ሲል ምን ታደርገዋለህ አለቃ ደወለ እኮ አለችው። በጣም ነው የደነገጠው። አቤል እውነት ለመናገር ይሄ አልጫ ማለት ነው። ይሄ አልጫ የሆነ ሰውዬ እኔ አይደለሁም። ይገርማል እኮ ማን ነው የደበደበህ እያለ ሙድ ሲይዝበት ነበር። ይገርማል ላይ እንደው አንተ ሰውዬ እያለ በጣም እንትን ሲለው ነበረ፣ ሙድ ሲይዝበት ነበር ማለት ነው። እና ወቸው ጉድ አንተ ቆይ አንተን እኔ ከሆስፒታል ልውጣ እንጂ እማደርግህን ነገር አውቃለሁ። ጠብቅማ አሁን እኔ ልዲያን ሆስፒታል ለምን አትሄድም ስለው እኔም በወጣ ብዬ ነው ሆስፒታል የምሄደው። እስኪ ንገረኝ። እኔ በፍጹም አላደርገውም። ለምንድን ነው የማታደርገው? ምን ችግር አለው? ሂደህ መታከም ነው መዳን ነው። አይ እኔማ ለነዚህ ለውሸታሞች በፍጹም አልሄድም። እኔ ራሴ ነኝ የምበቀለው። እንደምንም ብዬ ድኛ እወጣለሁ ብሎ ግግም ብሏል። አልፈልግም ብሏል። እና ውዶቼ በሌላ በኩል ሉሊት እንግዲህ ገኒን ማትከኗን ጀምራለች። ትክን እያደረገች ነው። መተሽ ቤት ውስጥ ምግብ ስሪልን። እንዴ ምን አገባኝና ነው እኔ ምግብ የምሰራው? ምን ችግር አለው ብትሰሪልን? ምን ችግር አለው? ችግር አለው እንዴ? አይ ያው ማለቴ ደግሞም እኮ ልማዴ ስለሆነ መተሽን ብትሰሪ ችግር የለውም። ታውቂያለሽ ግን አንቺና እሷ በደንብ ትመሳሰላላችሁ። ማለቴ ኢፍራታ አርፈሽ ተቀመጭ፣ ስለ ኢፍራታ ምን አገባሽ እያለች ልጇን ማታስነካ እናት ነው ያለቻት። በሌላ በኩል ኢፍራታዬ ነገሩ ሁሉ ግራ ገብቷት፣ እንዲሁም ደግሞ ያው ነፍሰ ጡር ሆናለች። ወይ ኢፍራታዬ እንዴት አድርጌ ነው የምናገረው ብላለች። እንዴት አድርጌ ነው ለናታንዬ እኔ ነፍሰ ጡር ነኝ ያንተን ልጅ ብዬ የምነግረው ብላ ግራ ተጋብታለች። ለዚህ ደግሞ ባለፈው አዲስ ነገር እነግርሻለሁኝ ብላት ስለነበረ እሱም ነገር አለ።
እና በቀጣይ ናታንዬ በደስታ ሲንጫጫ ያፌት ደግሞ እስር ቤት ይገባል።